It's on here now. The goalkeeper's beat, and South Africa have done Shagger Sport 2010. ሰላም ጤና ይስጥልን እንደምናላችሁ የተከበራችሁና የተወደዳችሁ የሸገር ስፖርት ዊዝ አበበ ግደይ የዩቲዩብ ቻናል ቤተሰቦቻችን በያላችሁበት እጅግ አስደሳች ጊዜን እያሳለፋችሁ እንደሆነ ተስፋ እናደርጋለን። መልካሙን ሁሉም ለናንተ እንመኛለን። ታዲያ ይህንን ሸገር ስፖርት ዊዝ አበበ ግደይ የሚለውን የዩቲዩብ ቻናላችንን ሰብስክራይብ አድርጉት፣ የደውል ምልክቱን ተጫኑትና አዳዲስ ፕሮግራሞችን ስንለቅ መልእክት ይድረሳችሁ። ላይክ በማድረግ እንዲሁም ደግሞ ሊንኩን ለሌሎች በማጋራት በተከታዮች ቁጥር እንድንበዛ የምንሰራቸው ፕሮግራሞችም ብዙ ሰዎች ጋር እንዲደርስ የምታደርጉትን ጥረት አጠናክራችሁ ቀጥሉ እንላለን። እስካሁን ላደረጋችሁልን ድጋፍ፣ እገዛ እና እኛን ለማንቃት ለሄዳችሁት ርቀት በሙሉ ምስጋናችን ትልቅ ነው። በጣም እጅግ በጣም አድርገን እናመሰግናለን። አንድ ርዕስ ትኩረታችንን ስቦታል። ሰሞኑን በተደጋጋሚ ከሚነሱ ርዕሰ ጉዳዮች አንዱ ሮይ ኪን በማይክል ካሪክ ላይ በዚህን ያህል መጠን ለምን ተነሳበት እያልን ሀሳብ ስንለዋወጥ ነበር አይደለ? በሰውኛ አሁን ሮይ ኪንን በተመለከተ ቀጣዩ ርዕስ የተሰጠው ጽሑፍ ወጥቷል። ሮይ ኪን ኢዝ ሮንግ አባውት ማይክል ካሪክ የሚል ሮይ ኪን ስለ ማይክል ካሪክ ተሳስቷል። የቀድሞ የማንቸስተር ዩናይትድ አምበል ይላል። እንግዲህ እሱ የተባለውን እኔ ልበለው በሬዲዮ ማልበለው አላውቅም፣ ግን ፒግ ሄድድ ይሉታል። ያሳማ ሮይ ኪንን ነው። ፒግ ሄድድ ኦፒኒየን ነው የምትሰጠው አመለካከት፣ ስለ ካሪክ የምትናገረው ነገር ይሄ የአሳማ ጭንቅላት ካለው የሚጠበቅ አይነት አመለካከት ሆድህ ነው ለሆድህ ነው ነገሩ እና የሚሰጠው አስተያየት ድሪቭን ባይ ጄለሲ ነው ይላል። ወራ ብዬ ነበር አላልኩም ብለን ነበር የሚሰማን አላገኘንም እንጂ እና ለማንኛውም በቅናት ተነሳስተህ ነው ይሄንን ያልከው ይሉና ይሄንን በቅናት ነው ያሉበት ምክንያት ለማስረዳት ጥረት ያደርጋሉ። እንግዲህ ወደ ኋላ ሄደው በሁለቱ መካከል የነበረውን ግንኙነት ወደ ኋላ ሄደው አንዱ ሌላውን በተመለከተ የሚሰማውን ስሜት ያንጸባርቁ የነበረውን ነገርም ለመፈተሽ ጥረት ያደርጋሉ። እንግዲህ ማይክል ካሪክ የዌስትሃም ተጫዋች በነበረበት ጊዜ ማንቸስተር ዩናይትድ ቤት ደግሞ ሮይ ኪን ነበረ እና ሁለቱ በሚገናኙበት የመጀመሪያ ሰሞን ሮይ ኪን ከማይክል ካሪክ ጠብቆ የነበረውን የመፈራት ስሜት አላገኘም ይላሉ እነዚህ ጸሐፊዎች። ይፈራኛል፣ ፈራ ተባ ይላል፣ እርብትብት ይላል፣ እኔ እኮ ሮይ ኪን ነኝ የሚል አይነት ስሜት ነበረው። ሮይ ኪን እንደዛ አይነት ስሜት ቢኖረውም አፕተን ፓርክ ላይ በነበረው የሁለቱ ክለቦች ጨዋታ በዌስትሃም ሜዳ ማይክል ካሪክ እንደዛ አይነት ስሜት አላንጸባረቀም። ለመጀመሪያ ጊዜ ሜዳ ላይ የተገናኙበት አጋጣሚ ማለት ነው እና ለጆኮልም ነግሮታል ነው የሚባለው። ያኔ ጆኮል የሱም የቡድን ጓደኛው ነበር፣ አብረው ዌስትሃም ስለነበሩ ማለት ነው። እና ምንም ኢንቲሚዴትድ አልሆነለትም። ሮይ ኪን ይሄንን ነገር አልወደደውም። የመጀመሪያው ነገር ማለት ነው። ለምን አልፈራኸኝም እንዴት እንደሚባል አላውቅም፣ ለምን አልተሸማቀክልኝም እንዴት እንደሚባል አላውቅም፣ ግን እንደዛ አይነት ነገር ነበረ። አዎ። ከዛ በኋላ በአሰልጣኝ ሰር አሌክስ ፈርጉሰን እና በሮይ ኪን መካከል አለመግባባት ተፈጠረ። ይሄ ዓለም የሚያውቀው አለመግባባት በጥሩ መንገድም አይደለም ከማንቸስተር ዩናይትድ የወጣው። የዛን ሰዓት ላይ ማንቸስተር ዩናይትድ ሮይ ኪንን አባሯል። ሮይ ኪንን ካባረረ ከሸኘ ካሰናበተ በኋላ የመሃል ክፍሉን ለማጠናከር ሰዎችን ለማስፈረም ጥረት ሲያደርግ ካሪክን አገኘ። ከማን? ከቶተንሃም ሆትስፐርስ። በስንት? በ18 ሚሊየን ፓውንድ። የዛን ሰዓት ላይ ያው ሰውየውን ፈርጉሰን ስለሆኑ ሮይ ኪን ይለብሰው የነበረውን 16 ቁጥር ማሊያ እንዲለብስ ኦፈር አደረጉት። 16ቱን ቁጥር ማሊያ ለመልበስ የመጣውን ጥያቄ ካሪክ ተቀበለው። ግን አንድ ነገር ገብቶኛል ይላል፣ ያኔም ጭምር የማይቀርልኝ ጫና እንዳለ ገብቶኛል ይላል። በተደጋጋሚ የሚናገረውን ነገር በአደባባይም የተናገረውን ነገር ነው ነገር ጫናው ምንድነው?
ይችን ሮይ ኪኒ ለብሳት የነበረችዋን 16 ቁጥር ማሊያ ለብሼ ሜዳ ላይ የማደርገው እንቅስቃሴ ዝቅ ያለ እንደሆነ የሮይ ኪንን ማሊያ ለብሶ እንዲቀለድብን መባል አይቀርማል። ይሄ የማይክል ካሪክ ሀሳብ። ምክንያቱም የለበሰው በጣም ትልቅ ተጫዋችን ማሊያ ቁጥር ነው። ያንን ማሊያ ቁጥር ጀርባው ላይ አድርጎ ወደ ሜዳ ሲገባ ከሮይ ኪን ጋር ተቀራራቢ የሆነ አገልግሎት እንዲሰጣቸው ይጠብቃሉ እና መጀመሪያ ለማንቸስተር ዩናይትድ ፈርሜ ያንን ማሊያ ለብሼ ወደ ሜዳ በገባው ቁጥር ራሴን እችን ጥያቄ ጠይቃለሁ፣ ምን ይሉኝ ይሆን ነበረቻል። ግን አንድ ነገር ደግሞ በእርግጠኝነት መናገር ይችላል፣ ሮይ ኪንን በሮይ ኪን መንገድ መተካት እንደማይቻል አምናለዋል። ይህንን የሚናገረው እኮ ማይክል ካሪክ ሮይ ኪንን መተካት የሚቻለው በሌላ መንገድ ማንቸስተር ዩናይትድን በማገልገል ነው። የሮይ ኪን ካራክተር ሌላ ነው፣ የማይክል ካሪክ ካራክተር ደግሞ ሌላ፣ ጠባያቸው ይለያያል። ስለዚህ ምንድን ነው የሚሻለው አልኩኝ አለ፣ በሌላ መንገድ ማንቸስተር ዩናይትድ መሀል ክፍሉ ላይ ጥሩ እንዲሆን አድርጋለዋል። እዛ ላይ ነው መስራት ያለብኝ፣ የእኔ ጉብዝና ምንድን ነው የሚለውን ፈልጎ አግኝተው እዛ ላይ ሰራ። ማይክል ካሪክ በማንቸስተር ዩናይትድ ተጫዋችነቱ በምን ይታወሳል ቢባል በነዛ በሚገራርሙ ፓሶቹ ይታወቃል። ማንቸስተር ዩናይትድ መሀል ክፍሉን ዶሚኔት እንዲያደርግ አረገው። ይሄ ሌላ መንገድ ነው፣ ግን የሚያዋጣ መንገድ፣ ግን የሚሰራ መንገድ ነው። ስለዚህ በመጀመሪያዎቹ ጥቂት ወራቶች ላይ ሮይ ኪንን መተካት ግን ምንድን ነው እላለሁ አለ ወደ ሜዳ በገባው ቁጥር። ከዛ በኋላ ለራሴ የምሰጣቸው መልሶች፣ ለራሴ የምናገራቸው ነገሮች ምናምን እንደዚህ ሁሉ ነገሮች አሉ። ግን አንድ ነገር ልንገራቸዋል፣ ከነዛ ጥቂት ወራቶች በኋላ ግን ኖርማል ሆነብኛል። ሮይ ኪን የራሱ መንገድ አለው፣ ማይክል ካሪክ የራሱ መንገድ አለው። ከዛ በኋላ ወደ አእምሮዬም መጥቶ አያውቅም ይላል። ሮይ ኪን ይችን የወደዳት አይመስልም። ኖርማላይዝ መደረግን ባለመውደድ ማለት ነው። ይሄ መጀመሪያው ነገር አድርገን እንውሰደው። ሁለተኛው 2021 አካባቢ የሆነው ነው፣ ወይም ከ2021 በፊት የሮይ ኪን ማንቸስተር ዩናይትድ ለቆ እነ ማይክል ካሪክ የማንቸስተር ዩናይትድ ተጫዋች ሆነው፣ ስለዚህ ከዚህ ጋር ተያይዞ የማንቸስተር ዩናይትድና የኦሎምፒያኮስ ጨዋታ 2014 ላይ ሲደረግ ማንቸስተር ዩናይትድ በኦሎምፒያኮስ ተሸነፈ። ያኔ ሮይ ኪን በቴሌቪዥን አስተያየት ይሰጣል፣ ማይክል ካሪክ ደግሞ የቡድኑ አባል ነው። ስለዚህ ከጨዋታው በኋላ መግለጫ በሚሰጥበት ሰዓት ላይ የደጋፊዎቹ ከኛ ምን እንደሚፈልጉ አውቃለሁ፣ የሚፈልጉትን ነገር አላደረግንም ምናምን ብሎ አስተያየት ሰጠ። ስለዚህ ይሄንን ተከትሎ ሮይ ኪን ምን አለ? ኢንተርቪውም እንደ ሜዳ ላይ ድክመቱ ነው አለ ሮይ ኪን ካሪክን። ሜዳ ላይም ደካማ ነው፣ በኢንተርቪውም ይሄ የማይረባ ነው አለ። ይሄንን በሚናገርበት ሰዓት ላይ ማይክል ካሪክ ምንም መልስ አልሰጠም። ሚስት ወጣች። እንዴት ያለው ነህ ብላ ጻፈች። የዛን ሰዓት ላይ ሮይ ኪን ይወደዳል፣ ሮይ ኪን ይከበራል። ስለዚህ ከግራም ከቀኝም ከዛም አጣደፏል፣ በትችትም በስድብም። እንዴት ሮይ ኪንን ብለው ማለት ነው። የዛን ሰዓት ላይ እሷ አውረደችው፣ የጻፈችውን ሶሻል ሚዲያ ላይ የጻፈችውን አጠፋችውና ለባሏ ደወለች። ለባሏ ስትደውል እያለቀሰች ነው። በሮይ ኪንም ተናዳለች። ከደጋፊው ጎርፎ ነው በመጣው ቁጣም ደግሞ ተጨንቃለች። እና ሊሳ ይሄንን አይነት ስሜት ይዛ ስታወራ እኔን ምንም አያስጨንቀኝም አንቺም አትጨነቂ አላት። እኔ እንዲህ አይነቱ ባህሪው በጣም ይገርመኛል። በነገራችን ላይ ምንም አይጨነቅም አሉ። እኔን ምንም አያስጨንቀኝም አንቺም አትጨነቂ፣ ስለ ኳሱ ብቻ ነው እኔ ትኩረት የምሰጠው፣ ስለ ሌላ ነገር በእርግጠኝነት አሁን አንቺ ያልሽው ነገር ሮይ ኪንን እንቅልፍ ይነሳዋል ብዬ አላምንም አላት። ሮይ ኪንን ግን እንቅልፍ ነስቶታል፣ ያውም 12 ዓመት ሙሉ። ሮይ ኪንና ካሪክ ተረሳስተው ቆዩ። ከዛ 2021 ላይ ሮይ ኪን ከቼልሲ ጋር ቶማስ ቱኸል ከሚያሰለጥኑት ቼልሲ ጋር 1-1 ተለያየ። ማን ነው? ካሪክ። ከዛ በኋላ በተጫዋቾቹ ጥረት ተደስቻለሁ ምናምን ብሎ መግለጫ ሰጠ። ሲሰጥ
ከኦሌ ጉና ሶልሻር ጋር ረዳት ተብለህ ወንበር ላይ ተዘፍዝፈ ከረመ እግዚአብሔርን ሮይ ኪን እኮ ነው የሚለው ካሪክን ከሞሪኒዮ ጋራ ተቀያሪ ተብለህ እዛ ከርመ አንድ ለአንድ ወጥተህ ተከበር ሰው በጣም እኔ አሁን አንድ ዝርዝሩን አረደ ማነባውን ተመዳና በጣም ከባድ ምን ደግሞ ለነገ አይልም የሚባል ሰው አለ አይደል? አንዳንድ ሰው ሲናገር ዝም ብሎ በቃ የተሰማውን ነገር ፊት ለፊት አሁን በሚዲያ ለዛውም ሮይ ኪንን የሚያክልና ካሪክን የሚያክል ሰው ነው ደግሞ የምትናገረው እና በተጫዋቾች ኮርቻለሁ እግዚአብሔር እንደዚህ ያደረገው ነው። እኔ በተጫዋቾች ኮርቻለሁ ይላል እዛ ከሁለቱም ሰዎች ጋር አንተም ብሎ ከርሞ እንዴ አሁን ምንድነው ለማንቸስተር ዩናይትድ ታማኝ ነው። ቆይ ልንገርሽ ለማንቸስተር ዩናይትድ ታማኝ ነው በሚል ከሆነ ውሻ ለምን አቀጥሩም? ውሻ የበለጠ ታማኝ ነው። እኔ አይደለሁም ነው እሱ ነው ያለው። ለታማኝነት ከሆነ እኔ ስመች ሰማሁ። አሁን እኮ ሳነብ እኮ ነው እየበዛ ሲመጣ አለቀ ሲለው አሁን አራዳ ምን ይላል? ኧረ ፍታ በቃ ምናምን ይላል። አልፈታለው ሲለው ነው እኮ አሁን ይሄማ የቅናት ነው ብለው የሚመጡት። ማይክል ካሪክ የሚያደርገው ምንም ነገር ሮይ ኪንን አያስደስተው። ሮይ ኪን ደግሞ የቅናት ስሜቱን መቋቋም አይችልም። በቃ የገባኝ ለኔ አሁን እሱ ነው። ለታማኝነት ከሆነ ታዲያ ውሻ አሳላ አይደል እንዴ ምናምን ብሎ ነው የሚናገረው። ወርድ ባይ ወርድ በትምህርት ጥቅስ ውስጥ ገብቶ የሚነገረውን ነገር ነው እኔ እየነገርኩሽ ያለው። ስለዚህ if you want loyalty then get yourself a dog ብሎ የሚናገር ሰው ነው። እንዴት እንደሆነ እኔ የእውነት ለመናገር እኔ አላውቅም። በጣም አንደኛ ደግሞ መነሻው ራሱ ደካማ ነው። በጣም ደካማ ነው። ይኸውልሽ አሁን ያቺ ሚስ እሱ ሪታየር እንዲደረግ ነበር የሶማሊያ ቁጥር የሚፈልገው። እንደዛ ከሆነስ የሮይ ኪን ውሳኔ የማይክል ካሪክ ውሳኔ ነው እኮ አይደለም እኮ ምን አረጋግጥ ምንም የሚያገናኘው ነገር የለም እንዴ ምንም በተለየ መንገድ ማይክል ካሪክን ለመጥመድ የሚያበቃ ምንም ነገር የለም። ምንም ነገር የለም። ምን አርግ እንደሆነ እኮ ነው ግራ የሚያጋባው። ስለዚህ አሁን ይሄ ልጅ ለምሳሌ አሁን ማይክል ካሪክ ከአሞሪም በተለየ መንገድ እየሰራ ነው። ለምሳሌ አሁን ሮይ ኪን አንድ አጥብቆ የሚከራከረው ነገር ምንድነው? አጥብቆ የሚከራከረው ነገር ማንቸስተር ዩናይትድ ከማይክል ካሪክ ጋር ሆኖ እስከ ውድድር ዓመቱ መጨረሻ የሚደረጉትን ጨዋታዎች በሙሉ ቢያሸንፍ አይቀጠርም፣ መቀጠር የለበትም ይልሽ። የሱ 3 አሰልጣኞች ነው ፍላጎቱ። አሁን እሱ እንዳስቀመጠው ኮንዲሽን ማይክል ካሪክ ችሎ ዩናይትድ ቀሪዎቹን ጨዋታዎች በሙሉ ቢያሸንፍ እኮ 83 ነጥብ ነው የሚሄድ። ከፈርጉሰን በኋላ ማንቸስተር ዩናይትድ ትልቅ ነጥብ የሰበሰበበት የውድድር ዓመት ይሆናል። ያውም ስንተኛ ጨዋታ ላይ ተረክቦ 21ኛ ጨዋታ ላይ ተረክቦት ማለት። ይሄን ሰውዬ እንዴት አረከው ብለሽ ትጠይቂያለሽ፣ ትደነቂያለሽ እንጂ ምንም በተጣዩ እኮ ነው ማለት። ለሰውየው መውደድ አንድ ነገር ነው፣ የሰውየውን እውነት መቀበል ደግሞ ሌላ ነገር። ይሄንን እኮ ብሎ አፉ ሞልቶ የሚናገር ሰው ነው። እና ምንድነው የሚለው? ትልቅ አሰልጣኝ ነው ማንቸስተር ዩናይትድን መያዝ ያለበት ይላል። ትልቅ ማን ነው? ትልቅ አልሞከረውም ወይ ማንቸስተር ዩናይትድን ከፈርጉሰን በኋላ? ሉዊ ቫን ሃል ትልቅ አይደሉ? ሆዜ ሞሪኒዮ ትልቅ አይደሉ? ዴቪድ ሞየስ ትልቅ አይደሉም? ኢመርጂንግ የምትያቸው አይደሉም ወይ? እና አሞሪምና እነ ኤሪክ ቴን ሃግ ነበሩ እኮ ማንቸስተር ዩናይትድ ቤት ውስጥ። አሁን ሮይ ኪን ብሎ ካለመጡ በእነሱ ካልሆነ በማንም አይሳካም፣ በተለይ በካሪክ እያለ በሚናገረው ነገር ከሆነ እኮ ጋይስ እንዴት ነው ነገሩ? አይ በጣም ይሄ ያየነው ነገር እኮ ነው። አሁን የሌላው ትልቅ አሰልጣኝ መምጣት ለማንቸስተር ዩናይትድ እስካሁን ድረስ ዋስትና አልሆነውም። ለማንቸስተር ዩናይትድ ዋስትና የሚሆነው ነገር ለማንቸስተር ዩናይትድ የሚስማማን ነገር ይዞ የሚመጣ ነው። ለምሳሌ አሞሪም ምን ያደርግ ነበረ? ራሱን ከተጫዋቾቹ በላይ ያደርጋል። ራቅ ብሎ ነው ልምምዳቸውን ረዳቶቹ ሲያሰራ የሚያየው እንጂ አይቀላቅልም። ይሄ እውነት ነው። የማንቸስተር ዩናይትድ የበቀደም እውነት እኮ ነው፣ ልንረሳው አንችልም። የበቀደም እውነት ነው። አሞሪም እንዲህ ጥልቅ ብሎ አይገባም በካሪክ ልክ። ከዛ ደግሞ ሲፈልግ ይወጣና ሚዲያ ላይ ዘወረስት ቲም ኢን ማን ዩናይትድ ሂስትሪ ይላቸዋል ተጫዋቾቹን። ደግሞ ይመጣና ተመልሶ ስታስጠሉ ይላል።
ደግሞ የተወሰኑትን ያነሳና ቦምብ ስኳድ ይላል። ካሪክስ ስትይ በእናንተ በጣም ነው ማምነው ይላል። እያንዳንዷን ቀን አብሯቸው ነው። በግል የጎደላቸውን ስለመሙላት አብሯቸው ይጨነቃል። ተመቸህን አሉት። ይሄ ሰው ልዩ ነው አሉ። ለማንቸስተር ዩናይትድ የሚያስፈልገው ምን አይነት ሰው ነው? እንዲህ ማንቸስተር ዩናይትድን እና ተጫዋቾቹን ለተሻለ ማንቸስተር ዩናይትድን ሊያስከብር ለሚችል ውጤት ቢያንስ የሚያስተባብር ሰው ያስፈልገው እንደ ማንቸስተር ዩናይትድ። ቫን ሃልም ሞሪኒዮም ቅድም የጠቀስኳቸውም ሰዎች ሞክረውታል። ይሄ ሰው ግን ተጫዋቾቹ በዚህ ማሊያ ወደው ወደ ሜዳ እንዲገቡ ለለበሱት ማሊያ በከዚህ በፊቱ ግዴለሽነት ሳይሆን በተሟሟቀ ፍላጎት we have to do something በሚል ብሬቨሪ ልበ ሙሉነት ወደ ሜዳ እንዲገቡ ካደረገ ባቶጁ ሳታደንቂውም እንዴ? ስለዚህ ቢፈልጉ አጥ 5 ጨዋታ ተጫውቷል፣ አልተሸነፈም። 2 ጨዋታ ተጫውቷል፣ አሁን 2ቱንም አሸንፏል። 2ቱን ያሸነፈው አርሰናልንና ሲቲን ነው። 2ቱን ያሸነፈበት መንገድ ደግሞ ለረጅም ዓመት ማንቸስተር ዩናይትድ ደጋፊዎች ከቡድናቸው ሲናፍቁ የነበረውን ነገር ነው። ስለዚህ ቅናት ካልሆነ በስተቀረ አሁን ፕራክቲካሊ ካሪክን ለመሳደብ ካሪክን አይረባም፣ የእግር ኳስ እውቀት የለውም፣ እሱ መቀጠር የለበትም ምናምን ብሎ ሮይኪን የሚናገራቸውን ነገሮች ለመናገር የሚያበቃ ምንም ነገር ቢፈለግ ጠፋ። ስለዚህ ቅናትን እንደሚያንጨረጭርህ ብለው ጻፉበት ነው ማለት። ከዚህ በፊት እሱ ተነካ ብለው የተቃወሙ የማንቸስተር ዩናይትድ ደጋፊዎች አሁን ደግሞ እሱ የማይክል ካሪክን ሚስት ክፍታፍ ብሏል። አንተ ማፈናት ክፈት እኮ ያሉት ነው። አሁን ገብቻ ዝም ብለሽ ወደ ራሱ እየዞረ ባክፋየር እያደረገበት ነው። ይሄ ደግሞ ሄዶ አለመከበርን ነው የሚያመጣው የሚል አስተያየትና አመለካከት አለኝ እኔ በግሌ ነው የሚለው ጸሐፊው። እኔ አንድ ጥያቄ ብቻ ልጠይቅና እንጨርስ። ጥያቄው ምንድን ነው? እንዲህ እያሸነፈ እንዲህ ካለው የተሸነፈለት ምን እንደሚለው አሁን እሁድ በፉላም ቢሸነፍ ዩናይትድ ነገ ሮይኪን ምንድን ነው የሚለው? ይዘለዝለዋል። የሚደግስ ነው ይመስለኝ። እሺ፣ በጣም እናመሰግናለን አድማጮቻችን። መልካም ጨዋታ፣ መልካም ቀን እንዲሆንላችሁ እንመኛለን። ኢትዮጵያ ለዘላለም ትኖር።